ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ ያተርፎታል። እሱም በመልእክቱ ላይ ፈጣሪ በመንገዳችሁ ሁሉ ይከተላችሁ ተመስገን ብሏል። ሳነበው ያለቀስኩበትን ታሪክ ልንገራችሁ። መጀመሪያ ግን ይህንን እንድትመልሱልኝ ይፈልጋለሁ። ወንድነት መበደል፣ ሴትነት ደግሞ መበደል ነው። በቀን ክር ላይ የተንጠለጠለ ህይወት በአንድ ቀን ክር ውስጥ ተንጠልጥላ ትቀየራለች ቢባል ማን ያምናል? እኔ ግን አምናለሁ። ድርቅ ተከስቷል። ወገኖቻችን በረሃብ እያለቁ ነው። ኑሮ እንዴት ነው? ኤሌክትሪክ ሲስ ደም ይመጣል ይባላል። የመጠጠውን የት ነው የሚወስደው? ደም የመጠጠውን ደም በእኔ አባባል የሚወስደው ወደ ራሱ ደም ባንክ ይመስለኛል። የቤተሰብ ጨዋታን የሚመራው አቅራቢ ታውቋል። በአዲስ ስቱዲዮ፣ በአዲስ መንፈስ፣ በአዲስ አቅራቢ እንዲሁም ደግሞ በአዲስ መኪና ዜሮ ያልተነነ። ለማንኛውም በህዝብ ምርጫ ያሸነፈው የቤተሰብ ጨዋታ አቅራቢ ማን ነው? እንኳን አደረሳችሁ። ሰላም እንደምን አላችሁ? የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም እናንተን የሚመጥኑ ሳምንቱን በስፋት ሲያነጋግሩ የነበሩ ቪዲዮችን ሰብሰብ አድርጌ አምጥቼላችሁ እንድንነጋገርበት ለእናንተ ይዤላችሁ መጥቻለሁ ማለት ነው። ከናንተ የሚጠበቀው ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ደግሞ እንደምትወዱት ምንም ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። በቪዲዮና በአቀራረብ ላይ ደግሞ ያላችሁን ወንድማዊ አስተያየታችሁን ደግሞ ቪዲዮን ተመልክታችሁ ኮሜንት መጻፋችሁንም እንዳትረሱ። ወደ ቪዲዮ በመጀመሪያ እንግዲህ እዚህ ቻናል ላይ እንደሚታወቀው አስተማሪ የሆኑ ቪዲዮችን በማስቀደም ነው የሚታወቀው። ዛሬም ደግሞ ያስተምራል ብዬ ያሰብኩትን የአባታችንን የአባ ገብረ ኪዳን ትምህርትን በመስማት ቪዲዮአችንን እንጀምራለን ማለት ነው። ወደ ቪዲዮ። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን፣ ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ በመሆኑ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስል ሊና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት። ሴቶች የነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት። እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሳህን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች። ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ አምስቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳን ቢሆን አማትባችሁ መግባት፣ ውላችሁ ወጣችሁ እንኳን ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣
ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት ማሞክረ የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክም ይችላል። ህይወትን ሙሉ ለህይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው አሁን ግዛውና ወደ ገነት ይዘው ሂድ። ንግግራቸው ከማር ይጣፍጣል የተባለላቸው የአባታችንን የአባ ገብረ ኪዳንን ትምህርት እንዴት አገኛችሁት? ሌላ ደግሞ እዚሁ ሶሻል ሚዲያ ላይ አላስፈላጊ ነገሮችን ሲለቁ ሰመረ ባሪያው እንግዲህ መልስ ለሚገባቸው ሰዎች ሁሉ መልስ በመስጠት የምናውቀው አንድ ወንድማችን የለቅሶ ፕሮግራሙን ላይቭ እያስተላለፈ የነበረ ወንድማችን ብዙዎች ተቆጥተውበት ነበረ። በዚህም ደግሞ ሰመረ ባሪያው የሰጠው መልስ አለ። አይተነው እንመለስ። ድርጊቱንስ እንዴት አያችሁት? የእናንተን ሐሳብ አስተያየት ደግሞ ቪዲዮን ተመልክታችሁ ኮሜንት ላይ ታስቀምጡልኛላችሁ። ወዮ አረድሌ አባቴ አረድሌ ወዮ አረድሌ ወዮ ጓደኞቼ በዱባይ በሀገር ውስጥ ያላችሁ አጽናኑኝ። አባቴን ተነጥቄያለሁ። አላሳዘንከኝም። የመጨረሻ ላይ አላሳዘንከኝም። በነገራችን ላይ ቅጣጣ እኔ እኮ ፕራይቬት ነገር አይኖራችሁም እንደጨራሹንም። አቤት እኛ ግን ምን ጋር እንደደረስን ግን አላውቅም። እንዴት የሰው ልጅ በዚህ ደረጃ ኢሞሽናል ሆኖ እያለቀሰ ቪዲዮ ይደቀናል ፊት ለፊቱ ላይ? ማለት ምንድነው ኤክስፔክት የምታደርገው ከኛ? ብራቮ፣ ላይክ፣ ሼር፣ ኮሜንት፣ ኮፒ ሊንክ ነው የምትፈልገው? አርፋ አታዝንም እንዴ? ሲጀምር ሐዘን የግልህ ነው፣ የዘመዶቼ የሚያውቁ ሰዎች ነው። እንደ ሰው ፍጥረት ሁላችንም እናዝናለን። አየርላንዳዊ ራሻዊ መቼም ሰው ሲሞት ያዝናል። በዛ ደረጃ ወሰደኝ። አሁን ላንተ ራሻዊ ነኝ ግን እንደ ሰው ነው ልታዝነኝ የምትችለው። ከዛ ውጭ ግን የግላችንን ማተሮች የግላችንን ማድረግ ነገር አለ። ምን ቤዚክ ግብረ ገብ ኤቢሲዲ የመጀመሪያው። አሁን አንተ በዱባይም በዓለም ዙሪያም ያላችሁ ወገኖች የተላለ እኔ እንዳውም ጊፍት ጣል አድርጉልኝ ልትሉ መስሎኝ ነበር። አጽናኑኝ። ምንድነው አሁን ወዴት ነው እየሄድን ያለነው? ምንድነው ችግሩ? ኖርማሊ ካለን ከኛ ባህል ከለቅሶ ባህል ጋር ምንድን ያነሳችሁ ነገር? ማለት ሰው ሲጎለው ነው አለ ቦታ መቼም የሚሄደው የሚበላ የሌለበት ቦታ ይሄዳል። እንስሳም ይሰደዳል። ደረቅ ሲሆን ወደ እርጥቡ ነው ይሄዳል። ምን ከመሰለ ከለመለመ ባህልና ጨዋ ከሆነ እንትን ላይ ተነስታችሁ ምንድነው ወደ እንደዚህ አይነት እብደትና ሰው እንዳያዝንል የምርም ቢሆን ቲያትር ነው መሰለኝ። አንተ አሁን ሲጀምር እርግጠኛ ነኝ ወላጅ አባቱ ሞቶ በዚህ ሌቭል የሚያለቅስ ሰው ደቀዶ ዱባይ እናንተን ያላችሁ ሰዎች ቢል ቃላት ገጣጥሞ አይመጣለትም። ሲጀምር ምንድነው ስልኩ ማለት ምኑና አንተ እንዴ የጎደላችሁን ነው ማወቅ ፈልገው። ምንድነው ችግሩ? ኢትዮጵያ ለቅሶ ጎረቤት ያጽናናል፣ ሰው ያጽናናል፣ እድር ካለ እድር መጥቶ እንግዳ ይመልስልሃል፣ ድንኳን ይጣልልሃል፣ ምግብ ይሰራል። እንደ ለቅሶ ቆፍጠን ብለህ ምስር ወጥን በልተህ ፌሽታ አይደለም፣ ድግስ አይደለም፣ ሰርግ አይደለም፣ በሬ አንጥልም፣ መቼም ክትፎም አንጥልም። የፈለገ ሚሊዮነር ብንሆን ሀዘን ነው። ጥቁር ነው የለበሰው ለሀዘን። እኔ ቢሊዮነር ስለሆንኩ የወርቅ ኮትና የነጭ ሐር አልለብስም። የብር ጉዳይ አይደለም፣ የትርጉም ጉዳይ ነው። ብዙ ሰው አሁን የደነቆረበትና ሊያውቀው ያልቻለው ነገር እሱ ነው። ገንዘብ ስላለው ገና ለገና አራበሪ አድርጎ እከሌ ስጋ ቤት የሚል ሚኒባስ አስመጥቶ እንግዳ የጠየቀኝን ለማገለግ የጠየቀ የመጣው ሰው ላጽናና ነው። ሰርግ ሊበላ አይደለም የመጣው። ካንተ ጥሬ ስጋና ክትፎና ውስኪ አይጠብቅም። እንደንስ እንደዛ ከሆነ ዲጄም አምጣ። ይሄ ደግሞ ጎረቤት እዚህ አሁን ገጠር ቦታ ጋር ተቀምጠህ ሰው መጥቶ ያጽና አይዞ ይላል። እስከ ሰለስት ትደረሳለህ። እንግዶች ይመለሳሉ። ሰፈር ጎረቤት እድሩ ቤተሰቦች ሸጎጥ ያርግልሃል መጽናኝ። ይሄ የመደጋገፍ ካልቸራችን ነው። ከዚህ በላይ ሰው ሊያግዛ አይችልም። 7 ቀን ሙሉ እንኳን ብትቀመጥ ፕሮባብሊ
አሁን ካለው የሥራ ነገር አንፃር እንደዛ ባይኖር እንደዛ እንኳን ብትወር ሰው አይታክተውም 7 ቀን መጥቶ በጠየቅ አንተ ከተቀመጥክ ያን ያህል ጊዜውን ምኑ ዲቮት አድርጎ መጥቶ ያጽናናል። አንተ 7 ቀን ፌር ነው ትክክል አይደለም። ካልቸራሊ ፕሮዳክቲቪቲ ነው ፕሊዝ ፕሮዳክቲቪቲ። አሁን አንተ ብናንሱ ነው ላይቭ የገባው የግል ጉዳይ እንደዚህ ስትነፋረቅ ለዓለም ሕዝብ የምታሳየው ምንድነው? አሁን አንተ የዱባይ ጓድ አዘኑልሽ ብራቮ ነው ማለት አም ሶሪ። አንዳንድ ጊዜ ኖርማሊ ለሰው ልታዝነት የሚገባው ለሚገባው ሰው ልታዝነት፣ እንደ ሰው ለቀስተኛ እንደ ለቀስተኛ፣ ሰርገኛ እንደ ሰርገኛ ሰው ሙሽራ ቢከበረው 6 ሰዓት ምሳ ብላ ብለኝ 12 ሰዓት ብመጣ ተሰድቤ ነው የሚሄደው። እየተማረ እንደተማረ የማያውቅም እንደ ትልቅ ሰው እንደ ትልቅ ሰው ሁሉም አግባብ አለው በእኛ ባህል። እንዴት ጽድት ያለ እንዴት አይነት የትልቅ ሰው የአባቶች ታግለው ምን ብለው ተሰውተውበት ሌላ ፈረኝ እንዳይበርዘው ያስቀመጡት ባህል ነው። ተበትነዋል። እንዳንተ አይነቱ ላም ደግሞ ሌላ ደግሞ ተወዳጁ የቲቪ ሾው መንገድ ላይ ወጥተው ኤሌክትሪክ ሲይዛችሁ ደሙን ይመጣል፣ የሚመጣውንስ ደም ወዴት ነው የሚወስደው ብለው የተለያዩ ሰዎችን መንገድ ላይ እየጠየቁ ነበረ። መልሶቻቸው እጅግ አስገራሚና አዝናኝ ነበሩ። አይተነው እንመለስ። ኤሌክትሪክ ሲይዝ ደም ይመጣል ይባላል። የመጠጠውን የት ነው የሚወስደው? ደሙ የመጠጠውን ደም በእኔ አባባል የሚወስደው ወደ ራሱ ደም ባንክ ይመስለኛል። ወደ ራሱ ደም ባንክ? የኤሌክትሪክ ደም ባንክ ማለት ነው። በኤሌክትሪክ ደም ባንክ ይመስለኛል። ወደዛ ይወስደዋል። ከስልካችን ላይ ፋይል ዲሌት ስናደርግ የት ነው የሚሄደው? ዲሌት ከሆነ ወዴትም አይሄድም። ዲሌት ከሆነ ወዴትም አይሄድም። አላውቅም። ዶክመንት ውስጥ ምናምን የሚቀመጥ ይሆናል። በእኔ አስተሳሰብ የሚገባው ወደ ስልኩ ቀፎ ይመስለኛል። የፓርላማ አፈ ጉባኤና የፍርድ ቤት ዳኛ ለምንድን ነው መዶሻ ይዘው የሚንቀሳቀሱት? ማህተም እንደማለት ነው። አንድ ነገር ለማስፈጸም የሚጠቀሙበት ነው። ስለዚህ ይዘው መዞራቸው ወይም መያዛቸው ግድ ነው። ግን ለምንድን ነው በመዶሻ ፋንታ ግዱላ ይዙ ነበረ? በመዶሻ እንግዲህ አንድ ጊዜ የተጀመረ ባህሪ ይመስለኛል። በተለይ እንግሊዞች የጀመሩት ነገር ነው እሱ ነገር። ሰዎች ልደታቸውን ሲያከብሩ ለምንድን ነው ሻማ የሚያበሩ? ያው የሰው ልጅ በብርሃን ይመሰላል፣ ያው ስንጠፋም ደግሞ እንደዛው በሞት ይመሰላል ብዬ ነው በራሴ የማስበው። ይህንኑ ጥያቄ ለእናንተ ልጠይቃችሁ። ደማችሁን ኤሌክትሪክ ሲመጣው ወዴት ነው የሚወስደው? ይህንን አዝናኝ ጥያቄ እንግዲህ እናንተም የሚሰማችሁን መልስ ነው ብላችሁ የምታስቡትን ኮሜንት ላይ መጻፋችሁን እንዳትረሱ። ድርቅ ተከስቷል። ወገኖቻችን በረሃብ እያለቁ ነው። ኑሮ እንዴት ነው? ምን ያለው ኑሮ ነው? ግዴታው ነው። ለምን ይደረሰ? እናቴ እንዴት አድርጌ ላውቀሽ? ታንቆ የማይሞቱት ነገር እናደርገዋለን። ምን ሆነው ነው? እርቦኝ ቀለብ የለኝ፣ የሰው ደሃ፣ የሀብት ደሃ፣ የመሬት ደሃ ነኝ። ደህና ነዎት ወይ? አለሁ መቼም አለሁ። ኑሮ የሌለ ሞቱ ለምንም እምቢ አለኝ። ተጠቀሁኝ። ለምን ሞት የሚለምን የተቀን ብለምን ተሸነፍኩኝ። እናቴ ቢገለኝ እንግዲህ ምን እሺ ልጅ ለኛ እዚህ ምን የለኛ መራ ተጠመቸ አሰቃዩ። አያችሁ አይደለ ወገኖቻችን ያሉበትን ሁኔታ በቁማቸው ሞታቸውን እስከሚመኙ ድረስ ነው። በዚህ ልክ እየተጎዱ እየተራቡ እየተቸገሩ ያሉት ማለት ነው። እንደምታዩቸው እነዚህ ሰዎች ጎዳና ላይ ያሉ ሰዎች አይደሉም፣ ቤታቸው ላይ ናቸው። ጎዳና ላይ ሆነው ቢሆን ኖሮ የተለመደ ነው ልንል እንችላለን። ነገር ግን የራሱ ኑሮ ያለው ቤት ያለው ሰው በዚህ መንገድ ሲራብ መስማት እጅግ በጣም ነው የሚያሳዝነው። እኛውን ተራብን ተቸገርን ብለው እኛ ፊት ላይ የወጡ ወገኖቻችን የሚተዳደሩት በእርሻ ነው፣ አርሶ አደር ናቸው። እመኑኝ ዛሬ እነዚህ ተርበው እኛ ፊት ላይ የወጡ ወገኖቻችን ከዚህ በፊት የመሸበትን እንግዳ አብልተው አጠጥተው ስንቅ ሸክፈው ሰጥተው የሚሸኙ የረሃብ ጠላት የሆኑ አርሶ አደሮች ናቸው። ዛሬ ቀንጥሏቸው በዚህ መንገድ ተርበው የተቸገሩት ማለት ነው። አማራ ክልል ጠለምት ወረዳ ላይ ወደ 16 የሚጠጉ ወገኖቻችን በረሃብ ምክንያት ወይንም በድርቅ ምክንያት ህይወታቸው አልፏል። በመቶዎች የሚቆጠሩ ከብቶች በድርቅ ምክንያት አልቀዋል። ከ400 በላይ የሚሆኑ አባወራዎች ቀያቸውን ለቀው እየተሰደዱ ነው በረሃብና በድርቅ ምክንያት። የዛ አካባቢ አስተዳዳሪ የሆኑት የተናገሩት ማለት ነው። ስለዚህ ረሃብ ጊዜ የሚሰጥ ጉዳይ አይደለም፣ በኋላ ቀስ ብለን የምንለው ጉዳይ አይደለም። ለወገኖቻችን በአፋጣኝ መድረስ አለብን። ስለዚህ ይህንን ቪዲዮ የምትመለከቱ እባካችሁን ጠለምት ወረዳ ላይ የሚገኙ ወገኖቻችን እባካችሁ ድረሱልን እያሉ ነው። ሌላው ደግሞ በአዲስ አበባ በክልሎችና በመላው ኢትዮጵያ ላይ ወጣቶች እየታፈሱ እንደሆነ ይታወቃል። ከዚሁ ጋር ተያይዞ ደግሞ የሀገር ወታደር የሆነ አንድ ወንድማችን የተናገረው ንግግር የብዙዎች ልብ ውስጥ እንዲቀር ምክንያት ሆኗል። ምንስ ነበር ያለው? ብዙዎች ስለምን ተነጋገሩበት የሚለውን የወንድማችንን ሐሳብ አይተነው እንመለስ። ሰሞኑ ሚኒሻ መንሼ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ እንዴ! በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሄዶ ሰርቶ ይብላል?
እኛ ሀገራችንን ለመጠበቅ አቅም አነሰናል እንዴ? እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባለው ካለ ሰዩ አምጠው። ከዛ ውጪ ያፈስክ ሳይፈልግ አታምጣብን። እዚህ ጋር ለመቶ 2 ቀንም እንኳን አያገለግልም፣ አይጠቅመንም ለኛ። የኛ እናት እኮ ከአራት ዓመት ያላነሰ እያለቀሰች ነው። የእሷ ብቻ አይበቃም፣ ሌላ እናት አታስለቅስብን። እኛ ለሀገር ነው ብለነው ችለናል። አንዴ ገብተናል፣ ካላማላ ሰተናል፣ ፈቅደን እኛ እየታገልን ነው። ፒፕሉን አታስጨንቅ፣ አፈሳ አቁም በቃ። ሌላው ደግሞ ሁሌም እውነተኛ ባለታሪኮችን እዚሁ እናንተ ጋር ይዤላችሁ መጥቼ የምንነጋገርበትን ሐሳብ አስተያየት እንደምንለዋወጥ ይታወቃል። ዛሬም ደግሞ አንዲት ተበዳይ እህታችን ሴትነት ተበዳይ መሆን ወንድነት ደግሞ በዳይ ነው ወይ ስትል ቪዲዮ ሐሳብ ላይ ጥያቄን በመጠየቅ ትጀምራለች ማለት ነው። ቪዲዮውን እንስማውና ሐሳብ አስተያየት እንለዋወጥበት። ሳነበው ያለቀስኩበትን ታሪክ ልንገራችሁ። መጀመሪያ ግን ይህንን እንድትመልሱልኝ ይፈልጋለሁ። ወንድነት መበደል፣ ሴትነት ደግሞ መበደል ነው። በቀን ክር ላይ የተንጠለጠለ ህይወት በአንድ ቀን ክር ውስጥ ተንጠልጥላ ትቀየራለች ቢባል ማን ያምናል? እኔ ግን አምናለሁ ትነናለች ባለ ታሪካችን። የኔ ህይወት የተለወጠው የተገለበጠው እንደገናም የተገነባው በአንዲት ቀን ክስተት ነውና ግንቦት 15 2013 ይህ ቀን በህይወት መዝገቤ ላይ በደማቅ ቀለም ብቻ ሳይሆን በማይፋቅ ጠባሳ የተቀረጸው የመነሻዬና የመድረሻዬ ምዕራፍ ነው። ከዚያሽ ቀን በፊት የማምነውና ለ2 ዓመታት አብሮኝ የቆየ ፍቅረኛ ነበረኝ። ነገር ግን የነገሮች መስመራቸውን ስተው መዘበራረቅ የጀመሩት በየካቲት ወር በሆነችው የልደቴ ቀን ነበር። ቀኑን ከሱ ጋር በደስታ ከበርን። ነገር ግን ብዙም መቆየት ስላልቻልኩ ተመልሼ እመጣለሁ በሚል ቃል ተለያየን። ከመለያየታችን በፊት ግን አንድ እንግዳ ሐሳብ አቀረበልኝ። ከውጭ የመጣች የቀድሞ ፍቅረኛውን ሊያስተዋውቀኝ እንደሚፈልግ የራሱን ህይወት መጀመሩን ሊነግራት እንዳሰበ አወራኝ። ልቤ ባይሻም የውስጡን ለማወቅ ጓጉቼ እሺ አልኩት። ተዋወቅናት። በዚያው ምሽት ስደውልለት ስልኩን ያነሳው ግን ጓደኛው ነበር። ከበስተጀርባ የሚሰማው የሙዚቃ ጫጫታ በሆዴ ውስጥ የጠረጠርኩትን ክርክር አባባሰው። እሱ የለም ስል ጠየቅኩት። የለም ስልኩን ረስቶት እኔ ቤት ሄዷል አለኝ። የዋህ ልቤ አመነው። የገዛሁለትን ስጦታ ልሰጠው ቤቱን ስለማውቀው መንገድ ጀመርኩ። በሩን ሳንኳኳ የከፈተልኝ ራሱ ፍቅረኛዬ ነበር። እንዴት መጣሽ ያለኝ በድንጋጤ ነበር። ምን ነው ስለው ምንም አለኝ። ልገባ ስል ግን ተይቅርብሽ ብሎ መንገዴን ዘጋ። በዚያሽ ቅጽበት ከውስጥ የሰማሁት የሴት ድምጽ ግን የሁሉንም ነገር መጋረጃ ገለጠው። ስሙን ስትጠራው ሰማኋት። ገፍቼ ስገባ ሁለቱም አልጋ ውስጥ እንደነበሩ አወቅኩ። ምንም አላልኩም፣ ምንም አልተናገርኩም። ያመጣሁለትን ስጦታ አስቀምጬ በዝምታ ወጣው። ልቤ በሐዘን ተሰብሮ በክህደት በረዶነት ራደ። ከሳምንታት በኋላ የባሰ ክህደት ጠበቀኝ። የወር አበባዬ ቀርቶ ተመርመሬ የ2 ወር እርጉዝ መሆኔን አወቅኩ። ሽማግሌ ልኮ ሊያገባኝ ቃል የገባልኝ ሰው ልጅ ሆዴ ውስጥ እንዳለ ሳውቅ ልደውልለት ወሰንኩ። ስነግረው የሰጠኝ መልስ ዛሬም ድረስ በጆሮ ያቃጭላል። የፈለግሽውን አድርጊ፣ እኔ አልመጣም። በዚያሽ ቅጽበት ዓለም የፈረሰችብኝ ያህል ተሰማኝ። በፍቅር አይን ታውሬ በሐዘን ተውጬ ማንንም ሳላማክር የራሴን ውሳኔ ወሰንኩ። ሆስፒታል ሄጄ ልጃችንን አስወረድኩት። ለ3 ወራት ያህል በዝምታ መጋረጃ ውስጥ ተሸሸኩ። ልረሳው ብሞክርም ፍቅሩ ከልቤ አልወጣም እያላስቸገረኝ ይባስ ብሎ ናፍቆቱ ልቤን ይበላው ጀመር። እናም አንድ ቀን ደወለ። ናፍቀሽኛል ልይሽ ብቻ አለኝ። እቺ የናፍቀሽኛል ድምፁ ግን በድጋሚ ልቤን አሸነፈችው። ተገናኘን። ከዚህ በፊት አይቼው ከማላውቀው ጓደኛው ጋር ነበር። አብረን አመሸን፣ ተዝናናን፣ ጠጣን። ስካሩ አይሎ ሌሊት 8 ሰዓት ሲሆን ቀድሞው ይዘውት በነበረው ባለ 2 አልጋ ሩም ውስጥ ለማደር ገባን። እኔና እሱ አንድ ላይ፣ ጓደኛው ደግሞ በሌላኛው አልጋ ላይ ተኛን። ሌሊት ላይ ለሽንት ስነሳ የህይወቴ አስከፊው ምዕራፍ ካቆመበት ቀጠለ። ከባኞ ቤት ስወጣ ጓደኛው በር ላይ ቆሞ ነበር። እጄን ይዞ ወረወረኝ። በስካርና በአቅም ማነስ ምክንያት ራሴን ሳትኩ። ስነቃ እርቃኔን ነበርኩ። ሰውነቴ ላይ የደረሰውን ግፍ አንደበቴ ሊገልጸው ተሳነው። ከደቂቃዎች በኋላ የነቃው የገዛ ፍቅረኛዬም የጓደኛውን አረመኔያዊ ድርጊት ደገመው። የማይነጋው
ሌሊት ነጋ። እሱ በጠዋት ጥሎኝ ወጣ። ጓደኛው ግን ያለቀሰ ይቅርታ ጠየቀኝ። የልጅ አባት እንደሆነና ከሚስቱ ጋር ተጣልቶ እንደወጣ ነገረኝ። አመመኝ። ነገር ግን ምንም የማደርገው ነገር አልነበረም። ታክሲ ጠርቶ ክሊኒክ በር ላይ ካደረሰኝ በኋላ መጣው ብሎኝ ለዘላለም ተሰወረ። በቦርሳዬ ውስጥ በነበረችው ጥቂት ገንዘብ የደም ምርመራ አደረግኩ። ውጤቱን ከሰማው በኋላ እዛው ክሊኒክ ውስጥ ወደኩ። ያቺ ቀን የግንቦት 15 ቀጠሮ ሁሉንም ነገር ቀየረችው። የ21 ዓመት ወጣት ነበርኩ። ዶክተሩ ሲያረጋጋኝ የሰማሁት ዜና ጆሮዬን ደፈነ። በደሜ ውስጥ HIV ተገኝቷል። በዚያች ቅጽበት ዓለሜ ጨለመ። ጥሩ ጓደኛዬን ጠርቼ ምንም ሳልናገር ልደታ ቤተክርስቲያን ውሰደኝ አልኩት። እናቴ የምችለውን አቅም ስጪኝ ብዬ ተማጸንኳት። ለምን የሚለው ጥያቄ ልቤን ሰንጥቆ ነበር። ወደ ፍቅረኛዬ ደውዬ ስጠይቀው የማንም መሆን የለብሽም ከኔ ነው ሲለኝ ህመሜ ባሰ ሆነ። ከዚያ ቀን በኋላ ህይወት የተለወጠ። ለመድኃኒት ክትትል ሆስፒታል በሄድኩበት ወቅት ለማንም ያላወራሁትን የውስጤን ቁስል በትዕግስት ላዳመጠኝ አንድ ሰው አጫወትኩት። ስልክ ተለዋወጥ። ከቤተሰቦቼ ጋር የነበረኝ ግንኙነት ፈረሰ። እኔ ለቤተሰቤ ብቸኛዋ ሴት ልጅ፣ የአባቴ ኩራት፣ የእናቴ ልፋት። በሀፍረት ተሸማቀቁ። ቤታችን ውስጥ ያ ነገር እየተባለ በሚጠራው በሽታ መያዜን እንዴት ልንገራቸው? ሰኔ 12 የሚካኤል በዓል ቀን እናቴ ሂጂ እስኪ አለችኝ። ቤተክርስቲያኑ በር ላይ ተንበርክኬ ሚካኤል አባቴ አንተ አትሳሳትም፣ ከዚህ ጉድ አውጣኝ፣ ሰላም ስጠኝ ብዬ በእንባ ተማጸንኩ። ያኔ ነበር ያ ሆስፒታል የተዋወቅኩት ሰው የደወለልኝ። 15 ዓመት ይበልጠኝ ነበር። ለምን አላገባሽም ሲለኝ ደነገጥኩ። ወድጄሻለሁ ላግባሽ አለኝ። ለኔ ከቤተሰብ የሀፍረት እስር ቤት ማምለጫ መንገድ ሆነልኝ። በቀልድ ሽማግሌ ላካልኩት፣ እሱ ግን በእውነት ወሰደው። ሐምሌ 25 ቀን ለሰርጋችን ቀጠሮ ያዝን። እግዚአብሔር በሰው አይን የወደቀውን ታሪኬን ለወጠው። በሚያምር ሰርግና በቤተሰቦቼ ቡራኬ ተሞሸርኩ። ዛሬ ከ4 ዓመት በላይ በትዳር ውስጥ በፍቅርና በሰላም እንኖራለን። እግዚአብሔር የሰጠኝ ባል ብቻ ሳይሆን ወንድም፣ አባትና መከታ የሆነኝ ጋሻዬ ነው። የሰኔ ሚካኤል ጸሎቴ ተሰምቷል። እንባዬ ታብሷል። እስካሁን ልጅ ባይኖረኝም ፈጣሪ በልጅ ባርኮኝ የማመሰግንበት ቀን በጸሎት እጠብቃለሁ። እናንተም እግዚአብሔር በልጅ ይባርክሽ በሉኝ። በመጨረሻም ይህ ታሪክ የኔ ብቻ አይደለም፣ ትምህርት ይሆን ዘንድ እመኛለሁ። እህቴ ሆይ የሴትነት ክብርሽን ለምታገቢ ወንድ ብቻ ጠብቂ። ወንድሜ ሆይ የማታገባትን ሴት ሕይወት አትንካ፣ ህልሟን አታጨልም። ለሁላችንም HIV አለ አልጠፋም። በኔ ብቃ። ግዴለሽነት ወጣቱን ትውልድ እየበላው ነው። እባካችሁ እናስተውል። ዛሬን ለነገ እንኑር። ሌላ ደግሞ አንዲት እህታችን የሶሻል ሚዲያው ተጽዕኖ ፈጣሪ ሆኖ አዶናይ በስሙ አዶናይ ቆሎ በሚለማችን ላይ ስትሸጥ እንደነበረና የምትለቃቸው ቪዲዮዎችም ቫይራል እንደነበሩ ይታወቃል። ከአዶናይ ጋር ሲገናኙ የነበረው ቪዲዮ እጅግ በጣም ደስ የሚል ነበረ። አይተነው ነው ማለት። ሰላም ጋይስ፣ ዛሬ እንግዲህ አዶናይ ቆሎ የምትሸጠው ልጅ አወቃችኋት? እሷ ሰርፕራይዝ ላረጋት ነው እታችን ያለችው። እኔን ለማግኘት መጣ። አዶናይ ሄዷል አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያደርጓታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። እስኮ ጀምሩ። በቃ ጥሯት ጋይስ፣ ሰርፕራይዝ አረጋት ነው። አሁን እየመጣች እየጠሯት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ 100 ከዜሮ ወደ 100 ይገባታል። በጣም ጀግና ሴት ነች። እኛ ሱቅ ተመልሰን ከዛ ስለ ሱቁ እናውራና ከዛ ይቅርታ በጣም እሺ። እንዴት ነሽ? ደህና ነሽ? ደህና። እሺ ስምሽ ማለት? ታድላ እባላለሁ። አዶናይን ታውቂያለሽ? አዶናይን እንዴት አወቅሽው? በምን አጋጣሚ አወቅሽው? በአንድ ቀን። እንዴት? ታሪኩ ረዥም ነው እና አንዴ ምን ተፈጠረ መሰለሽ? ሾላን ደላላው የጠራኝ በሰው ነው ስልክ ነው ያገኘሁትኝ። ልክ ስመጣ ያኔ ልጆች የገደለችበት ቀን ነበረ። ቦሌ ላይ ልጆች ሞተው ነበር እና እነሱ ከሞቱ በኋላ እካ ተያዥ ያስፈልጋን የአዲስ አበባ ሰው ምንም አገር ቤት ሰው ቢሞላኝም እዛ የሚገርዱኝ ሰዎች ናቸው እንጂ የሚረዳኝ አንዳችም አልነበር።
ከዛ ሰውየው ደላለው አስገባሻለሁ በአንድ ቀን አስገባሻለሁ ብሎ አመጣኝ። ካመጣኝ በኋላ እንትን አልኩኝ። ካመጣኝ በኋላ እኔ ሰው ሲመጣ ሲሄድ አይቶኝ ሲሄድ ተያዥ ሳይኖረኝ ሲቀር ማለት ነው። ከዛ ሰውየው አብረሽኝ ተኝና እኔ ተያዥ ሆንሻለሁ አለኝ። ሾላ ላይ ጣለኝ። እኔ አብሬ አልተኛም ጭራሹን እኔ አልፈልግም ስለው አጨመላልቆ ምናምን ሰድቦኝ መንገድ ላይ ጣለኝ። መንገድ ላይ ከጣለኝ በኋላ እኔ ወደኩኝ። አንድ ቀን የካ ሚካኤል መንገድ ላይ ተኛው። ሁለተኛ ቀን ደግሞ እዛው መንገዶች ላይ ተኛው። 3 ቀን ሞላኝ። 3 ቀን ከሞላኝ በኋላ ሌላው ደግሞ ተወዳጁ የህዝብ ሰው የሆነው ዶክተር አብይ ከባድ ከሚባል የመኪና አደጋ እንደተረፈ በራሱ ሶሻል ሚዲያ ላይ ያጋራውን ጽሑፍ አስመልክቶ የተለያዩ ሚዲያዎች ዶክተር አብይ በዚህ ሰዓት አደጋ እንደደረሰበትና ሕክምና እየተከታተለ እንደሆነም ጭምር የተለያዩ ሶሻል ሚዲያዎች እየዘገቡት ይገኛሉ። ከዚህ ጋር ተያይዞም እንግዲህ ራሱ አደጋ ደረሰብኝ ብሎ በለቀቀበት በራሱ ሶሻል ሚዲያ ላይ ዛሬ ደግሞ ሰርጀሪ እየሰራና በሙሉ ጤና ላይ እንደሚገኝም ጭምር ቪዲዮ ለቆልን ነበረ። ሁለቱንም አያይዤ አምጥቼላችኋለሁ። አይተኑ እንመለስ። ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ አተርፎታል። እሱም በመልእክቱ ላይ ፈጣሪ በመንገዳችሁ ሁሉ ይከተላችሁ ተመስገን ብለዋል። እናም ኮሜንት ላይ የገባችሁ ዶክተር አብይን እንኳን ፈጣሪ ያተረፈክ በሉት። መልካም ቀን ይሁንላችሁ። ሃይ ጋይስ እንዴት ናችሁ? አይ አም ቬሪ ጉድ። በጣም ደህና ነኝ። ምንም የሆንኩት ነገር የለም። አሁንም በስራ ላይ ነው የምገኘው። ኦፕሬሽን ክፍል ነው ያለሁትና ብዙዎቻችሁ ስትጨናነቁ አይቻለሁ። አም ቬሪ ጉድ። ምንም የሆንኩት ነገር የለም። በጣም ነው የማመሰግነው። ወዳችኋለሁ። መልካም ቀን ቤተሰቦች። ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን እንደማይምክራችሁን ደግሞ ማስቀመጣችሁን ኮሜንት ላይ እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።